ስሜ ፓስተር ገርሳም ገራሮ ይባላል። እኔ ለመንግስት ስራ ሰርቼ ቤቴን ለማስተዳደር ነበር። እኔን ጌታ ለራሴ ታገለግላለህ ብሎ ባለ ጊዜ እሺ ብዬ ወደ ሙሉ አገልግሎት በወንጌላዊነት ስሰራ እንደገናም ከዛ ወደ መጋቢነት ስሰራ ዳርግ መጣ። ቤተክርስቲያን ሲዘጋ የሰባ ቤተክርስቲያን የወጣት ሰብሳቢ ነበርኩ። ቃልወት ቤተክርስቲያን ላይ ማርክሲን እንግሊዝ ጋር ወደፊት ያለ ዳርግ እኔ ደግሞ ከጌታ ኢየሱስ ክርስቶስ ጋር ወደፊት በሚለው አልተመጣጠንም። ከነሱ ጋር አልተገናኘንም። አስቸጋሪ ሁኔታ ላይ ተቀጥቅጬ እዚህ ጀርባ ላይ 2 ኪሎ ማይነር ሰርጀሪ ተደርጎ እዚህ ሪፍራል ሐዋሳ ነው ያስወጣሁት። በጣም የሚገርም ነው። ምግብ ባጣን ጊዜ 77 ዓመት ምህረት ላይ ምግብ በአገር የለም። እኛ ለአገልግሎት በወጣንበት ወደ 40 ምንጭ ጉዞ ላይ ያለን ማንቻ ጎጋራ በሚል ቦታ ላይ ምግብም የለም። ጫካ ነው፣ ዘላን ነው ህዝብ። አፈር በልተናል። በደንብ አፈር በልተን እስከዛሬ ድረስ ምንም በሽታ ውስጥ ላይ አፈር አልፈጠረም። እግዚአብሔር አፈሩን ባረከ። ሐዋሳ በመጣው ጊዜ የሐዋሳን ውሃ ይህንን ውሃ ጠጣ ነበረ። ኃይሌ በሰራበት አሁን ዋርካዎች ላይ አድር ነበረ። 10 ጅብ የጎተተበት ቀን አለ። እግሬን ይዘው ከኔ ጋር ቁጭ ብሎ ደግሞ ሳይበሉ ያደሩበት ቀን አለ። በዛን ቀን ላይ እግዚአብሔር መዝሙር ሰጠኝ። ቸርች አልነበረም፣ ዝግ ነበረ። ከዛ በኋላ እኔ ያለው በ1983 ያድግ መጣ። ቸርቹ ተከፈተ። በምስጋና በፈውስ አገልግሎት፣ በታምራት አገልግሎት፣ በዝማሬ አገልግሎት መሃል ቃልወት ላይ ተገልጬ ከዛ ወደ 5 ዓመት ደግሞ በዲላ ጢኖ ቃልወት ላይ መጋቢ ሆኜ ጀመርኩ። አለ ያልኩት እግዚአብሔር ይሄንን ዓመት ድረስ ወደ 68ኛ ዓመት አሁን በእድሜ ገብቻለሁ። 50 ዓመቱን በእግዚአብሔር ፊት ላይ እያገለገልኩ ቆይቻለሁ። የሚገርመው ወንጌልን አህያዋም ሰብካለች። ለሚቀበሉ ልብ ለሰጡት ሰዎች ሁሉ ወንጌል የእግዚአብሔር ኃይል ቅርብ ነው። አባባ ዋንዳሮ የሚባሉ አባት አሉኝ አሁን በሰማይ ላይ በእግዚአብሔር ፊት ያሉት። እንዴት እንደሆነ የደሳቸውን ካቦርት ይዤ ነበር የምዞረው። ወላይታ ላይ በነበርኩ ጊዜ ካቦርታቸውን ይዤ እንዴት እንደሚሰብኩ ያ ነበር። ቃላቸው አንድ ቃል ብቻ ነበር። ዮሐንስ ወንጌል አንድ ብቻ ነበር። ሌላ ቃል የላቸውም። ለቅሶ ላይ ይሰብካሉ፣ እንደገና ልደት ላይ ይሰብካሉ፣ በየገበያ ይሰብካሉ። የዚህ አይነት ኃይል ነበረ። ህዝቡ ይመጣ ነበረ። ጦንቃዎች ደጅ አጥር ከነኩ በኋላ ጦንቃዮቹ ቤት ላይ ይቦነናሉ። መንፈሳቸው ጥለው ይሄዳል። እቃቸውን ሲኒያቸውን ለቤተክርስቲያን ገቢ ያደርጋሉ። እግዚአብሔር የወንጌል ባለ ሀደራዎች አሉ። ሌላ ይህንን ትጥቅ ለማግኘት ወንጌልን ለመስበክ የሚታጠቁ ብዙ መድረክ እድል ባያገኙም ከውስጥ ለውስጥ የሚሰሩት እንደ አርማትያ ዮሴፍ እንደ ድብቅ አገልጋይ በሐዋርያቶች ቁጥር የሌለ በየገጠሩ እየዞረ የሚያገለግል ጌታ ኢየሱስ ክርስቶስን ከጲላጦስ ጠይቆ ሬሳን ለእኔ ስጡኝ ያለ ጀግና ሐዋርያ፣ የማይታይ ሐዋርያ፣ ስውር ሐዋርያ አርማትያ ዮሴፍ አይነት አባቶች አሉ በአሁኑ ዘመን። በእኛ ዘመንም እነዚህን ለማድረስ ዝግጅት አለ። በዚህ ዩቲዩብ ላይ እንቀጥላለን እያልኩ እጅግ አድርጌ ለዚህ ክብር ይሰጣለሁ። እናንተም ጌታ እንድታከብሩ እንድትሸር እንድታደርጉ ለሌሎች እንድታደርሱ። በዚህም ጊዜ አሁን ዜማ አለኝ፣ መዝሙር አለኝ። የሚገርም በየቋንቋ ነው። አሁን በዚህ ባለውበት ሀገር ሲዳሞኛ መዝሙር አለኝ። እንደገና ደግሞ ወላይተኛ መዝሙር አለኝ፣ አማርኛ መዝሙር እግዚአብሔር ነው የሚሰጠው። እና ከነዚህ መዝሙሮች ጋር ተዘጋጅቼ በእውነት በአብ ወልድ በመንፈስ ቅዱስ ጌታን ለምታመልኩ ሰዎች ምርጫችሁ ጌታ ብቻ ይሁን። የሰው ምርጫ ሳይሆን፣ የኔ ምርጫ ሳይሆን፣ የኔ እውቀት ሳይሆን፣ የኔ የተስተካከለ ነገር ሳይሆን እግዚአብሔር ራሱ ተስተካክሎ ስላለ ማለት ነው። እግዚአብሔርን በተሰጠኝ እድሜ እስኪጠራኝ ድረስ ምንም ቢሆን አፈሳ እስካለ ድረስ አገለግላለሁና እግዚአብሔርን እጅግ አድርጌ አመሰግናለሁ። በቅርብ የሚወጡ የምታዩ መዝሙሮች እናንተ ጋር ይደርሳሉ። እግዚአብሔር ይባርካችሁ እላለሁ። አመሰግናለሁ። ቀኛችሁ ረጅም ይሁን፣ ግራችሁ ባለጠግነት ይሁን፣ ክብራችሁ ደስታችሁ እግዚአብሔርን ማክበር ይሁን። በእውነት አሁን ይባርካችኋለሁ። በየቤታችሁ ይባርካችኋለሁ። በየሥራ ቦታ ይባርካችኋለሁ። በተለያየ ሚኒስቴር የምታገለግሉ አፖስተሎች፣ በተለያየ ቦታ ላይ የምትሰሩ ቤተክርስቲያን ባለሀደራዎች፣ ፓስተሮች፣ አፖስተሎች፣ ነቢያቶች አሁንም ገና ለነሱ ያሉ በማይጸን ያሉ ትናንሽ ገና አሁን የሚባሉ የተቀቡ ለእግዚአብሔር አፍ የሚሆኑ አባቶች፣ እናቶች፣ ልጆች በጣም የሚገርሙ የእግዚአብሔር ሕዝብ ተባረኩ እላችኋለሁ። ብርክርክ በሉ።